ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋል። በርካታ የእግር ኳስ ቤተሰቦች ጋር ስለሚደርስ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ድጋፋችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ እንድታደርጉ በአክብሮት እየጋበዝን የመጨረሻና አራተኛ ክፍል ፕሮግራማችን የሚሆነው በተለየ ውሳኔ ትኩረት በሚስብ አንዳንድ ውሳኔዎች የታገዘው ከወዲሁ ምናልባት ማወዛገብ የጀመረው የፒጄሞኤል ውሳኔ በለንደን ደርቢ እሁድ ምሽት የሚደረገው የለንደን ደርቢ በኤሚሬትስ አንዳንድ አዳዲስ አርዕስቶችን ይዞ ብቅ ብሏል። ይሄን ጉዳይ ቀደም ብለን የምናነሳው እንግዲህ ምናልባት ካለፉት ታሪኮች መነሻ በማድረግ ይህ ውሳኔ ለምን ተፈለገ? እኔ አሁን ገና የማሽዴይ 12 የዳኞች ውሳኔ ተላልፏል። የትኛው ዳኛ የትኛውን ጨዋታ እንደሚመራ፣ በቫር በኩል የትኛው ዳኛ እንደሚመደብ ቀደም ብሎ በዚህ በፕሪሚየር ሊጉ ሊጀምር 4-5 ቀን ሲቀረው ነው ሁሌ ጨዋታዎች ሊደረጉ ኦፊሻሊ በፒጄሞኤል የሚለቀቀው በፕሪሚየር ሊጉ ኦፊሻል ቻናል ላይ ዌብሳይት ላይ የሚለቀቀው እና በየሳምንቱ ግን ከፒጄሞኤል የሚወሰኑ ውሳኔዎችም አሁን እግር ኳሱ ላይ ከፍተኛ ተጽዕኖ እየፈጠረ አወዛጋቢ ጉዳዮች እየበዙ መጥተዋል። ለምሳሌ ማንቸስተር ሲቲ ከሊቨርፑል ጋር በነበረው ጨዋታ ቫንዳይክ ያስቆጠረው 1-1 የሆነችዋን ግብ የተሻረበት መንገድ ይሄ ኪ ማች አክሲደንት በሚል የተቋቋመው ካምፓኒ በፕሪሚየር ሊግ ውስጥ የሚገኝ የፒጄሞኤልን ውሳኔ የቪኤአርን ውሳኔ 100% በመሻር ግቡ መስደቅ ነበረበት፣ ተገቢ ያልሆነ ውሳኔ ተላለፈ የሚል ውሳኔ አስተላልፏል። ይሄ ተቋም ደግሞ ፒጄሞኤልን በበላይነት የሚቆጣጠር እና ሃዋርድ ዌብ በፕሪሚየር ሊግ ኦፊሻል ያለፈው ሳምንት ፕሮግራሙ ቀርቦ ለመሻር ግቡን የሻሩበት ምክንያት አይኖራቸውም ማለት አይቻልም የሚል ማስተባበያ ዳኞችን የመከላከል እንጂ ውሳኔው ተገቢ ነው አይደለም የሚል ኮምፕሊት የሆነ ጥርት ያለ አስተያየት ሳይሰጥ አወሳስቦ ጉዳዩ መሄዱንም ደግሞ እንደገና ፒጄሞኤል ላይ ትችት ይዞ ብቅ ብሏል። አሁን ደግሞ ሌላ አወዛጋቢ ጉዳይ ነው የተፈጠረው። ይሄ የለንደን ደርቢን ግለት አንዳንዴ ኮምፕሊት ባላንስ ለማድረግ የተለያዩ ውሳኔዎች ሲተላለፉ እንመለከታለን። አሁን የእንግሊዝ ዳኝነት ጥያቄ ውስጥ እየገባ አሁን በዘመናዊ እግር ኳስ የዓለም ትላልቅ ውድድሮችን በበላይነት ፍጻሜን የመምራት አቅም በእንግሊዝ አሰልጣኝ ዳኞች ሲመራ አንመለከትም አይደል? በብዛት ትላልቅ የሻምፒየንስ ሊግ ፍጻሜ፣ የዓለም ዋንጫ፣ የዩሮፒያን ዋንጫ ብቻ አንመለከትም። የዳኞች አቅም መመዘኛ የሊጉ ስታንዳርድ ቢሆን የዓለም እግር ኳስ የሚዳኙት እንግሊዞች ነበሩ። ግን ዳኝነቱ ፍትሐዊነት ስለሚጎለው በአብዛኛው ትላልቅ ውድድሮች ላይ ይሳተፋሉ። ግን አሁን በብዛት የምንመለከተው ፖላንዳዊው ዳኛ ፈረንሳይና አርጀንቲናን የዳኛው ክሌሜንት ቶርፒን ምርጥ ዳኛ፣ በቃ ይሄ ፈረንሳዊ ዳኛ የአርሰናል ደጋፊዎች የትሮሳርድ ወንድም የሚሉት ማለት ነው። ክሌሜንት ቶርፒን እንደዛ አይነት ዳኛ ነው የሚያስፈልገው፣ ምርጥ ዳኛ። በዚህ ዘመን እስካሁን ድረስ ካየናቸው በቅርብ ዓመት ውስጥ ምናልባት ምርጡ ዳኛ ክሌሜንት ቶርፒን ሊሆን እና ይሄ የዳኝነት ውሳኔ እያወዛገበ ከጊዜ ወደ ጊዜ አንድ አርዕስት መፍጠሩ አይቀርም። በዘንድሮ ሲዝን እንኳን የሚያወዛግቡ ወደ 10 ነጥቦች ተነስተዋል። የተለያዩ የቫር ውሳኔዎች በቪዲዮ ኤቪደንስ እየታገዘ እንኳን ዳኝነቱ ሊጠራ አልቻለም። በተለይ አንዳንድ ደግሞ ፍጹም በቃ ይሄ የሚታይ እውነታን ደግሞ ክደውት በሌላ ማብራሪያ መጥተው ጉዳዩ ያው ተሸፋፍኖ ያልፋል። ሊጉ ከሳምንት ስለሚደረግ ትኩረት ሁሉ ወደ ቀጣይ ሳምንት ይሆናል። በቃ ጉዳዮች ይረሳሉ።
አሁን ደግሞ ቀደም ብሎ ይሄን በነገራችን ላይ በሌላ ሚዲያ ላይ ላትመለከቱ ትችላላችሁ፣ ወይም ይሄ ዘገባ ረጅም ጊዜ አንድ የምከታተለው የዳኝነት ውሳኔ ላይ ፒጂኤምኦኤል የሚያስቀምጠው ከጨዋታ በፊት ዳኞችን ሲሾም የሚያስገርም ውሳኔ አለ ከበስተጀርባው። ይህን ጉዳይ ማነሳላችሁ እሁድ ዕለት አንድ አጋጣሚ እንደሚፈጠር እዚህ ጋር አስምራችሁ ለፉ። ይህን ፕሮግራም የምታደምጡ በተለይ የአርሴናል ደጋፊዎች የለንደን ደርቢ እንዲመሩ የተመረጡት ዳኛ ማርቲን ኦሊቨር ናቸው፣ የአርሴናልንና የቶትናምን። ማርቲን ኦሊቨር እንደምታውቁት ደግሞ የለየላቸው የኒውካስል የታይም ሳይድ ተወላጅ መሆናቸውን ተከትሎ የኒውካስል ደጋፊ ናቸው። የተቃጠሉ ሁላ በትላልቅ መጠጥ ቤቶች ገብተው ስራ ባልተመደቡበት ሳምንት ኒውካስል ጨዋታ ካለው የሚደግፉበት መንገድ ራሱ በሶሻል ሚዲያ ተለቆ ቪዲዮን የተመለከታችሁ ይመስለኛል። ከኒውካስል ደጋፊዎች ጋር በአንድ ወቅት ትራቨል ሲቲን ማይክ ዲን እታች ወርደው 3ኛ ዲቪዚዮን ከደጋፊው ጋር እየጨፈሩ እንደሚደግፉት በትላልቅ መጠጥ ቤቶች መጠጥ እየጠጡ እንዴት ሴሌብሬት እያደረጉ ኒውካስልን እንደሚደግፉ እና ማርቲን ኦሊቨር የኒውካስል ደጋፊ መሆናቸው ይታወቃል። የኒውካስልን ጨዋታ ያጫውቱ ይህ ስለሚታወቅ ይሄ በፒጂኤምኦኤል የረቀቀ አንዱ ደንብ ነው። በብዛት አይዳኙም። ግን ማርቲን ኦሊቨር ከሁለት ክለቦች ጋር ስማቸው ይጠራጠራል። አንዱ በምክንያት ነው፣ አንዱ ያለ ምክንያት ነው ይላሉ። ግን አንዳንድ እውነታዎችን ያለፈው ሳምንት በዳኝነት ውሳኔ በኩል የቫንዳይክ እና የሃዋርድ ዌብ ምስል ባለበት ላይ በደንብ ተንትነን አንስተነዋል። አድቫንቴጅ ሊወስድ የሚችሉ ሁለት ተፎካካሪ ክለቦች በተለይ ሞስት ፕሮባብሊ ሲቲና ሊቨርፑል ከሆኑ ከሁለት አንዱን የማገዛቸው እድል በጣም ሰፊ ነው። ይሄን በእውነታ እዛ ፕሮግራም ላይ አንስቻለሁ። ማርቲን ኦሊቨርን ነው ምላችሁ። ሲቲና ሊቨርፑል ተገናኙ። ያን ጨዋታ ለሲቲ አድቫንቴጅ፣ ለሊቨርፑል ደግሞ የትኛው ጌም ላይ አድቫንቴጅ እንደተደረገ ጥርት ባለ ሁኔታ አንስተናል። ይሄ ማለት ሚዛናዊ መሆን ያስፈልጋል። ለአንዱ ክለብ ያደላሉ፣ ለአንደኛው ያደሉ የሚባል ነገር የለም። የሚታይ የዳኝነት ፍትህ የተጓደለበት ዳኝነትን ማጥራት ነው። ግን ማርቲን ኦሊቨር ለምንድን አርሴናል ቶትናምን እንዲዳኙ የተመረጡበት ምክንያት? አሁን ይህን ጉዳይ እስቲ እንመልከት። ምክንያቱም አንድ የግል ጥርጣሬ ያለኝ፣ ሁለተኛ ደግሞ አንዳንድ እውነታዎችን ከጥርጣሬ ጋር ካገናኘን እስቲ ደጋፊዎች ይህን ፕሮግራም የምታደምጡ ምን አይነት ጨዋታው ላይ አጋጣሚ ሊፈጠር ይችላል? እስቲ ይሄን ጉዳይ በደንብ እስከ እሁድ ድረስ ፕሮግራሙ እየተደመጠ ሀሳቡን እንድታብላሉት ብዬ ነው። ቀደም ብዬ ሮብ ዕለት ማክሰኞ ዕለት ገና የተወሰኑ ቀናት ለሚቀረው ጨዋታ እንዲህ አይነት መረጃ ወደ እናንተ ማደርሰው። ምናልባት ይሄ መረጃ በሌላ ሚዲያ ላይ ላትመለከቱ ስለሚችሉ ነው። ምክንያቱም ይሄም በተደጋጋሚ በየውድድር ዓመቱ የምከታተለው እውነታ ስለሆነ። ማርቲን ኦሊቨር አምና አርሴናል በቀጣይ ጨዋታ ከኒውካስል ጋር በነበረው የሊግ ፊክስቸር ቀደም ብሎ ከአንድ ጨዋታ በፊት አርሴናል ከሜዳ ውጭ ከወልቭስ ጋር ጨዋታ ነበረው እና ማይልስ ሉዊስ ስኬሊ ፍጹም በሚያስገርም ሁኔታ በቀይ ካርድ ከሜዳ ተወገደ። የማሰጥ ቀይ ካርዱ ታጠፈ። ነገር ግን በእለቱ ሁለት ጉዳይ ነበር ያወዛገበው በበለጠ። አንደኛ ማርቲን ኦሊቨር በቀይ ካርድ ሲሰጡ አክሲደንቱን እሺ በቀጥታ ላያዩ ይችላሉ፣ ግን ቻሌንጁ ጠንካራ ነው ብለው አምነው ሊሆን ይችላል። ቀይ ካርዱ እሺ በማርቲን ኦሊቨር በኩል ጸደቀ። ግን በድጋሚ በቪአር ሲታይ የእለቱ ቪአር የነበረው በደንብ ካስታውሳቸው የአርሰናል ደጋፊዎች ስቲዋርት አትዌል ይባላል። በጣም በሚያስገርም ሁኔታ ሁለት የተመደቡት ዳኞች ስቲዋርት አትዌል እና ማርቲን ኦሊቨር ናቸው። ማለት የወልቭሱ ጨዋታ የዛሬ ዓመት አርሴናል እና ወልቭስ ሲጫወቱ በመሀል ዳኛ ማርቲን ኦሊቨር፣ በቫር በኩል ስቲዋርት አትዌል ነው የተመደቡት። አሁን ደግሞ ሁለት በሚኖረውም ጨዋታ በተመሳሳይ እነዚህ ሁለት ዳኞች ናቸው የተመደቡት። በጣም በሚያስገርም ሁኔታ በሊቨርፑል ጨዋታ ከማንቸስተር ሲቲ ጋር የቪአር አሲስታንስ የነበረው ቲሙድ የሚባለው አሲስታንት ቪአር ከማርቲን ኦሊቨር ጋር አጠገብ ላይ ሆኖ የቫንዳይክ ግብ እንዲሻር በተደጋጋሚ ኮሚኒኬሽኑን እያቋረጠ ከመስመር ዳኛው ጋር ከማንባርትን ከሚባል ጋር እየተገናኘው
ዴፊኒትሊ ክሊር እንደ ኦቪየስ እያሉ ኦፍሳይድ ነው በቀጥታ ዶናሩማን አቴንሽን ሰርቋል በሚል ግቡ እንዲሻር ያደረገው ዋናው የማርቲን ኦሊቨር ምክትል የቫር ዳኛ የነበረው ደግሞ ቲም ውድ ሁለት የስቲዋርት አትዌል ምክትል ቪአር ነው፣ አሲስታንት ቪአር ማለት ነው። ይህን ጉዳይ ያስምሩበት። መጀመሪያ የወልቭሱ ጨዋታ ዕለት ቫር የነበረው ስቲዋርት አትዌል፣ የመሃል ዳኛ የነበረው ማርቲን ኦሊቨር ነው። ሁለቱን በውዱ ጨዋታ መድበዋል። ነገር ግን አምና ያ ውሳኔ ሲወሰን አርሴናል ከወልቭስ ጋር በነበረው ጨዋታ ማርቲን ኦሊቨር በቀይ ካርድ በቀጥታ ቀይ ካርድ ማይልስ ሉዊስ ስኬሊን ከሜዳ ካስወገዱ በኋላ በድጋሚ ምስል ሲታይ ያ ፋውል በቀጥታ ይሄ ራሽ ቻሌንጅ ወይም እነሱ ሬክለስ በሚሉት ቻሌንጅ ውስጥ እንኳን ያልተካተተ ነበር ባወጡት ማመዘኛ። ግን ስቲዋርት አትዌል ተገቢ ነው ዳኝነቱ አሉና ሉዊስ ስኬሊ በቀይ እንዲወጣ ተደረገ። አርሴናል በጎደለው ይመስለኛል በካሊፊዮሪ ግብ አሸንፎ 1-0 አለቀ ያ ጨዋታ። ግን በቀጣይ አርሴናል ባስገባው ይግባኝ መሰረት የሉዊስ ስኬሊ ቀይ ካርድ ተነሳ። ግን በቀጣይ ጨዋታ አርሴናል ከማን ጋር ነበር? ከኒውካስል ጋር። እንደገና እስቲ እናስታውስ፣ አንድ ትልቅ ጉዳይ አለ። አርሴናል በፕሪሚየር ሊጉ ማርቲን ኦሊቨር ኦፊሻል ዳኛ ሆነው ከመጡ በኋላ የአርሴናልን በርካታ ጨዋታዎችን በዳኝነት መርተዋል። ቆይ ከዛ በፊት ግን ትልቁ ግራ ያጋባኝ እኔ በግሌ ውሳኔ አምና ከዚህ ውሳኔ በኋላ ፒጂኤምኤል አንድ ውሳኔ አስተላልፈው ነበር በሃዋርድ ዌብ እና በሚካኤል ሪቸርስ ነው የሚባል ወይ ሚካኤል ውድ ነው የሚባል ይሄ ምክትል አስተዳዳሪ ሁለቱ በጋራ ያስተላለፉት ውሳኔ ተብሎ ትዝ ይለኛል። እና የአርሴናልን ጨዋታ ለዚህን ያክል ጊዜ እንዳይዳኙ በሚል ተወሰነ። በደንብ የምናስታውሰው ማርቲን ኦሊቨር ለመጨረሻ ጊዜ የዳኙት አርሴናል ከወልቭስን ነበር። በዛ ውሳኔያቸው ምክንያት የአርሴናል ጨዋታ እንዳይዳኙ ተወሰነ። ግን ማርቲን ኦሊቨር የተወሰነበት የጊዜ ገደብ በጣም በሚያስገርም ሁኔታ የሚያልቀው በዚህ ሳምንት ነው። ገደቡ ባለቀ በሳምንቱ ማርቲን ኦሊቨርን ወስደው የአርሴናልን ጨዋታ እንዲዳኙ ወሰኑ። ለምን? በፍጥነት ማርቲን ኦሊቨር ያ የተጣለባቸው ገደብ የአርሴናል ጨዋታ እንዳይዳኙ የተቀመጠላቸው የጊዜ ገደብ በተነሳ ወዲያው በአንድ ሳምንት ውስጥ የአርሴናልን ጨዋታ በድጋሚ እንዲዳኙ ያውም በተመሳሳይ የቪአር አሲስታንስ መጥቶ እንዲዳኙ ተደረገ። ይሄ ጥያቄ አሁን በግሌ ግራ ያጋባኝ ነው። በተመሳሳይ ወቅት ይህን ያክል ጊዜ ገደብ ተጥሎባቸው የአርሴናልን ጨዋታ እንዳይዳኙ ተደረገ። ጊዜው በተጠናቀቀ በሳምንቱ ደግሞ ራሱ ፒጂኤምኤል ወስዶ የአርሴናልን ጨዋታ እንዲዳኝ በምክንያት እንግዲህ ስቲዋርት አትዌል በዕለቱ የነበረው ቫር፣ ማይክል ኦሊቨር በዕለቱ የነበሩ የመሃል ዳኞችን ሁለቱም በቀጥታ ከቶትናም ጨዋታ ጋር አርሴናል ሲጫወቱ ሁለቱ እንዲመሩት ተመደቡ። እሺ ይሄ ጉዳይ እንዳለ ይሁንና አርሴናል ባለፉት የፕሪሚየር ሊግ ጨዋታዎች ማርቲን ኦሊቨር በፕሪሚየር ሊጉ ኦፊሻል ዳኛ ሆኖ ከተሾሙበት ጊዜ አንስቶ አንድ የሚያስገርመኝ ቁጥር አለ። እንደ አርሴናል ቀይ ካርድ የሰጡት ቡድን የለም። ማርቲን ኦሊቨር እንደ አርሴናል ቀይ ካርድ የሰጡት ጨዋታ የለም። 8 ቀይ ካርድ አንድ ቡድን ላይ በከፍተኛ ሁኔታ ማርቲን ኦሊቨር በመምዘዝ ትልቁን ቁጥር የያዘው አርሴናል። በጣም ያስገርማችሁ ሁለተኛውን ቁጥር የያዘው ክለብ 3 ቀይ ካርድ ነው የተመለከተው። ኤቨርተን 3 ቀይ ካርድ፣ ቼልሲ 2 ቀይ ካርድ፣ ቶትናም 2 ቀይ ካርድ። በጣም ያስገርመው ግን የቀይ ካርዱን አይነት ደግሞ ብትመለከቱ አብዛኛው ወዛጋቢ 8ቱ ቀይ ካርዶች። ይሄን አሁን በዕለቱ አንድ ጉዳይ ይፈጥራሉ የሚል ስጋት ወይም ሆን ተብሎ የተመደበ ነው አይደለም። ይሄ ጉዳይ እንዴት አጋጣሚ ሊሆን አይችልም ነው። ግን ከ8ቱ ቀይ ካርዶች ለምሳሌ በግሌ ማስታውሰው አምና ኢታር ላይ የነበረው ጨዋታ ታስታውሳላችሁ። ሊያንድሮ ትሮሳርድን በአይን ርግብግቢት ልዩነት ነው እኮ ትሮሳርድ ጨዋታውን እንዲያቆም ዳኛ ፋውል ነው ብሎ ነፉ። ፋውል ብለው በነፉ ቢያንስ በዳኛው ጨዋታውን ያስቆሙበት ሞመንትና ትሮሳርድ ኳሱ በመታበት ሞመንት ውስጥ
የሁለትና የሶስት ሰከንድ ልዩነት ነው። ግን በቀጥታ በሁለተኛ ቀይ ካርድ ከሜዳ ያስወጡት። እንዲያውም የሚባለው ምንድነው 8 ሰከንድ ከዘገየ ነው አይደል? ከ8 ሰከንድ በኋላ በአምናው ህግ ካርድን መምዘዝ ካስፈለገ ዳኛው መወሰን፣ ግን ከ2 ሰከንድ አይበልጥም። ዳኛው እንዳስቆሙ ትሮሳርድ መታ ኳሱን በቀጥታ በሁለተኛ ቀይ ካርድ ያስወጡ። ትልቁ እንዲያው አወዛጋቢው ጉዳይ ያሰጣል አያሰጥም ወይ? አምና የተሰጠው ትንታኔ እንግዲህ በጊዜው ያለፈውን ነገር ድጋሚ ማምጣት አያስፈልግም። ሌላኛው ጉዳይ ማስታወሰው ኮኩላን ከቶትናም ጋር በቀይ ካርድ የወጣበት ያኔ እንደው ቫርም የለም ምንም የለም። ማን ናይልስ ነበር አሁን ወደ ሊዮን የሄደው በሊዮን የሚገኘው ቀኝ ፉልባክ በሌስተር ጨዋታ በቀይ ካርድ የወጣበት። ከቼልሲ ጋር ታስታውሳላችሁ ጋብሪኤል ፓውሊስታ እና ማን ነበር የአርሴናል ምርጡ ሴንተር ባክ ኮስሊኒ መሰለኝ። አዎ ኮስሊኒ በነበረበት ወቅት ጋብሪኤል ፓውሊስታ እና ዲዬጎ ኮስታ መካከል በነበረው ግጭት ኮስታ ነው እንደ ኮስሊኒ ላይ ፋውልም የሰራው ወይም ከኳስ ውጪ አጉል እንትን አሳይቶ በቀይ ካርድ መውጣት የነበረበት ዲዬጎ ኮስታ ነው። ግን ዳኛ ያዩት የመጨረሻው አጋጣሚ ስለነበር በቀጥታ መጥተው በቀይ ካርድ ያስወጡት ተጫዋች ማለት ነው በቀጥታ የአርሴናልን ተጫዋች ነበር በእለቱ ያስወጡት። ከዛም በኋላ ከወልቭስ ጋር ታስታውሳላችሁ፣ ይቅርታ ከወልቭስ ጋር አይደለም ከበርንሌይ ጋር ፋቢዮ ቬራን በቀይ ካርድ ያስወጡበት። እያንዳንዱን አጋጣሚ በግሌ ማስታወሳቸው አጋጣሚዎች እነዚህ ናቸው። አንድ ጨዋታ እንደው ከሊቨርፑል ጋር በቀይ ካርድ አንፊልድ ላይ የአርሴናልን ተጫዋች በ2021 22 የውድድር ዓመት ይመስለኛል። አው የኔትናል ናይልስ የኮሶሊኒ የትሮሳርድ አምና የሉዊስ ኬሊ እነዚህ ቀይ ካርዶች 100% የሚያሰጡ ቀይ ካርዶች አይደሉም። በማርቲን ኦሊቨር የተወሰኑ ናቸው። ማርቲን ኦሊቨር እንደ አርሴናል ቀይ ካርድ የሰጠው ጨዋታ የለም። ከ54ቱ ጨዋታዎች ውስጥ እሳቸው ከዳኙበት 54 ጨዋታዎች ውስጥ በ8 ጨዋታ አርሴናል ላይ 8 ቀይ ካርድ መዘዋል። የቀይ ካርዱ ብቻ አይደለም የሚያስገርመው 97 ቢጫ ካርድ ሰጥተዋል ለአርሴናል ተጫዋቾች። የትኛውም ክለብ እንደ አርሴናል ቢጫ ካርድ ያየ የለም በማርቲን ኦሊቨር የዳኝነት ዘመን በእንግሊዝ እግር ኳስ 97 ቢጫ ካርድ ከአንድ ቡድን ጋር በመምዘዝ ማርቲን ኦሊቨር ቀዳሚ ናቸው። አርሴናል ላይ 8 ቀይ ካርድ እና ከ97ቱ ቀይ ካርዶች ውስጥ 4ቱ ሁለተኛ ቀይ ካርድ ናቸው በቀጥታ ከሜዳ ያስወገዱበት ማለት ነው። እና ያጫወቱት ጨዋታና ዳኛው የሚመዙት በአማካይ ከጨዋታው ቁጥር በላይ ነው ከአርሴናል ጋር በሚኖረው ፊክስቸር አርሴናል ላይ ነው ምላችሁ። ታዲያ የጉዳይ እንዴት ነው? አንደኛ የታገዱበት ጊዜ ባለቀበት በሳምንቱ ትልቁን የሳምንቱን ተጠባቂ ጨዋታ የለንደን ደርቢን እንዲዳኙ ተወሰነ። 54 በዳኙበት ጨዋታ 8 ቀይ ካርድ 97 ቢጫ ካርድ የመዘዙበት ቡድንን ገና እገዳ በተነሳ በሳምንት ውስጥ በተመሳሳይ አምና አብሮ በጋራ በዳኙት ተመሳሳይ ዳኛ በስቲዋርት አትዌል ጋር በመሆን እዛ ፊክስቸር ላይ መመደባቸው አንድ የተለየ ነገር እንድንጠረጥር አያደርግም ወይ? ይህን እስቲ ለመወያያነት በተወሰነ መልኩ እስቲ ተመልከቱትና ምናልባት ጊዜው ሲደርስ ደግሞ በበለጠ እንወያይባታለን። በርካታ ቀይ ካርድ በርካታ ቢጫ ካርድ የመዘዙበትን ክለብ እገዳ በተጠናቀቀ በሳምንቱ መልሶ መመደብ ሌላ ጉዳይ ሊያስጠረጥር ይችላል። በእለቱም ደግሞ ፍትሐዊ ዳኝነት ልናይ እንችላለን። ግን ይህን ጉዳይ መወያየት ስላለብን ነው ከጨዋታው በፊት እነዚህን አጋጣሚዎችን በግሌ በማህደሬ ላይ ያስኩትና ውሳኔው ከተሰጠ በኋላ እነዛን ፋይሎች መልሶ በማውጣት እንግዲህ ለእናንተ በእንዲህ መልኩ እስቲ ይሄ ኤቪደንስ ይሄ እውነታ በውዱ ጨዋታ ላይ ተጽዕኖ ይፈጥራል ብላችሁ ታስባላችሁ ወይስ አርሴናል ማርቲን ኦሊቨርንም ጭምር አሸንፎ ለንደን ደርቢን ያሸንፋል ወይ? እስቲ ይህን ጉዳይ ተወያዩበት።
ውሳኔውን ግን እንዴት ተመለከታችሁት? 97 ቢጫ ካርድ፣ 8 ቀይ ካርድ በታሪካቸው የመዘዙበትን ክለብ እንዲዳኙ እገዳ ከተነሳ በኋላ በሳምንቱ የተወሰነው ውሳኔ ምንም በተመለከተ ይሁን። እስቲ እናንተ እየተወያያችሁበት ሀሳብ አስተያየታችሁን በኮሜንት መስጫ አስቀምጡልን። አዲስ የሆናችሁ ሰብስክራይብ፣ የቻናላችን ቤተሰቦች ደግሞ ላይክ እንድታደርጉ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ማክሰኞን ከእናንተ ጋር በእንዲህ መልኩ በ4 ፕሮግራም ቆይታ ያደረግን። ሰላም ቆዩ።